ኖቬምበር 14 የዕለቱ መልእክት ርዕስ መገለጫችን። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። የነብዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 እስከ 19። ስለ መሲሁ ማንነትና ተልእኮ በመጽሐፍት ተጽፏል። ይህንን መልእክት ከተናገሩት ነቢያቶች መካከል አንዱ ነብዩ ኢሳይያስ ነበር። ኢሳይያስ ስለ መሲሁ የተናገረውን ማንነትና ተልእኮ ኢየሱስ በምኩራብ ተገኝቶ ዛሬ ይህ ቃል በጆሮአችሁ ተፈጸመ አላቸው። ምን እያለ ነበር? ያ የምትጠብቁት መሲህ እኔ ነኝ፣ ተልእኮዬም ይህ ነው እያላቸው ነበር። ኢየሱስ እርሱ በእግዚአብሔር የተቀባው መሲህ መሆኑን ሲያበስር፣ ተልእኮው ደግሞ ነፃነትን ለሕዝቡ መስጠትና የተወደደችውን የእግዚአብሔርን ዓመት መስበክ እንደሆነ አብስሯል። ኢየሱስ ማንነቱንና ተልእኮውን በተመለከተ ቅዱሳት መጻሕፍት የተናገሩትን መሰረት ዋቢ አድርጎ ሲንቀሳቀስ እናነባለን። ይህ ለእኛ ትምህርት ነው። የእኛም ማንነትና ተልእኮ በቃሉ የተመሰረተ መሆን እንዳለበት አመላካች ነው። ከቃሉ ያፈነገጠ ማንነትና ተልእኮ በእግዚአብሔር ፊት ተቀባይነት የለውምና፣ እንግዲህ የማንነት ቀውስ ውስጥ መግባት የማንፈልግ ከሆነ ወደ ቃሉ እንምጣ። ቃሉ ናችሁ የሚለንን ነን፣ ቃሉ የማይለንን ደግሞ ነን ብለን ሌላ ገጽታ አንገንባ። ቃሉ ያላለልን አይደለንምና እኛ ክርስቶሶች አይደለንም፣ ክርስቲያኖች ነን። በምድር ላይ እግዚአብሔር በአማኞች በኩል አልፎ ሊሰራ ያሰበውን ተልእኮ ለመረዳት ወደ ቃሉ እንምጣ። እግዚአብሔር ያልሰጠንን ተልእኳችን አድርገን ዘመናችንን በከንቱ እንዳንጨርስ እንጠንቀቅ። እንግዲህ ጌታችን ስለራሱ ማንነትና ተልእኮ በእግዚአብሔር ቃል ተመስርቶ ከተናገረ እኛም የእርሱን ምሳሌ እንከተል። ያልተቃወሰ ማንነትና ያልተበረዘ ተልእኮን ለማግኘት ቃሉ በቂ ነውና ቃሉ ነው መገለጫችን።